እንዴ ሳሮን እና ተወልዶስ እንዴት ነው የሚሆነው? እህትና ወንድም ናቸው። ባለፈው ዲኤንኤ እንዳመጣችሁ ሰምቻለሁ ተነግሮኛል። ጥፋቱ የሷ እንደሆነ አይነት ነገር የሳቸው ጥፋት እንዳልሆነ አይነት ነገር ነው እንትን የሚሏት እና አሁንም ቤተሰቡ ግራ ተጋብቷል። ኃጢያት ነው ማስወረድም ግን ልጁ ደግሞ የመጣበት መንገድ ልክ አይደል። ይመጡና መጥፎ ነገር ነው የሚናገረው ስለ ከሚስት ያፋታሽኝ አንቺ ነሽ ምናምን በቃ ጥፋቱን የሷ ነው የሚያደርጉት። ይመጣሉ አንዳንዴ እንደ በማጽናናት ለያጽናናት ልጄ ናት መብቴ ነው ቤቴ ነው የሚሉት። ያው እንግዲህ ከቤታቸው ገፍትራ አታስወጣቸው። እኝተን እንደዚህ ቁጭ ብለን የሆነ ማታ ተነስታ ምላጨች ነገርኩ እንትን እየተቀያየረን እንጠብቃታለን እና ምን ሆነሽ ነው ምናምን ነገር ስላት በቃ ራሴን አጠፋለሁ ምናምን ግን ታደርገዋለች በያሰብኩት ትናንትና ነው። ትናንትና ገመድ ይዛ ገባች። እንደ አጋጣሚ ሽንት ቤት የሚጠቀም ሰው ባይገባ ኑሮ አተናት ነበር። ገባ እዚህ ጋር ልጁንም ነው መናጣው እሷንም ነው መናጣት። ልጁ እንዲወለድ አልፈልግም እኔ በራሴ በኩል ያለው ውሳኔ ማለት ነው። ለምን ከአንድ ወንድምና እህት እንዴት ልጅ ሊወለድ ይችላል? ከ30 ካሬ ጀምሮ እስከ 160 ካሬ ድረስ አማራጭ ያላቸውን የንግድ ሱቆችን በደማቋ ለቡ መብራት እንዲሁም ዝቅተኛ የወለል አማራጭ ያላቸውን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከነዚህ በተጨማሪ እንደየምርጫው ደግሞ በቪላ ቤት ስታንዳርድ የተሰሩ ፈልሰስ ብለው የሚኖሩበት የፔንታውስ አማራጭ ያላቸው ከ138 ካሬ እስከ 295 ካሬ ድረስ ይዘን መተናል። በለቡ መብራት ኃይል ላይ እኔ ነኝ ያለ ወብ አፓርትመንቶችን ከ88246 ብር ጀምሮ ያገኛሉ። በ10% እና በ15% ቅድመ ክፍያ ብቻ 40/60 ባንክ ብድር አመቻችተንሎት እየጠበቅኖት ነው። ለበለጠ መረጃ በ0903 80 80 83 ላይ አለያም በ0969 98 87 88 ላይ ይደውሉ። ዲቆሽኔ ከማንኛችሁ ሉን እዚህ እናንተ ቁጭ አርጋችሁ ሁሉ ትነቁኛላችሁ። እዛ ደግሞ የሚሉት ነገር ሌላ ነው። በዛ በኩል አባቴም አለ ደኔሽ ከየትኛዎቹ ነው መሆን ያለብኝ? እሱ እንኳን እኮ ነው ያገነም እሱ ራሱ ከነሱ ጋር ሆኖ ነው ሁሉም እኮ ነው ተባብረው ነው እየጮሁ ያሉት። ሁሉም ሰው እኔ ተቃራኒ ነው ይሆናል። ማንንም ሰው ሊደግፈኝ አይችልም። ስለዚህ ነው ስሜቶች ሲደራረብብኝ ምላክ በቃ የልጄ ነፍስ ከማጠፋ እኔም አብሬ ሞት ይሻላል። እንዴት ነው ይሄ ልጅ አሁን እንዴት ነው እኔ አሁን ይሄ ልጅ እኔ አጎቴ ብሎ ነው የሚጠረኝ አባቴ ብሎ ነው የሚጠረኝ ይሄ ልጅ አሁን ምንም ብሎ እንዴት ነው ሊሆን የሚችለው? እኔ እኮ የፈጽሞ ሊሆን አይችልም እያልኩ ገብቶሻል። አንቺም ይሄን ነገር ተረጋግተሽ ማሰብ ከጎኑ እኮ ባቋረጥ ልጅ ታስወድ ነበር አይደል እንዴ? ቆይ ይሄ ልጅ ነገ ተወልዶ አባቴ ማን ነው ሲልሽስ አይ መለከታችሁም በቃ እንደዚህ ሰው እየሰበሰሽ አታምጪ። ምንድነው እኔ እኮ ደህና ነኝ በቃ ምንም እኮ አልሆንኩም ደህና ነኝ። አታልቅሽ እንጂ ምን ሆነሽ ነው ንገሪኝ እንጂ ለኛ ምንድነው? እስኪ ተረጋግተው ንገሩልኛ። ሰላም ጤና ፍቅር ለእናንተ ይሁን። ውድ ያገሬ ልጆች እንደምን አላችሁልን? እንግዲህ የተለያዩ ማህበራዊ ጉዳዮችን ይዘን እየመጣን ወደ እናንተ የምናደርስበት ሰዓታችን ላይ ደርሰናል። እንግዲህ መስከረም ሳይጠባ ጉዳይ ይሰማ እንዲሉ በመስከረም ወር ላይ ጉዳይ ያስባለን አንድ ታሪክ ተከስቶ ነበር። ምንድነው የሆነው? ሁለት ሚዜዎች ወደኛ መጡ። አንዲት ሙሽሪት በሯን ዘግታ እያለቀሰች ነው። ጉድ ሆነናል ድረሱልን አሉን። እጅግ በጣም ስለገረመን ምንድነው የተፈጠረው ብለን እቤት ድረስ ተከታትለን ሄደን ከዛም እንዳያየነው ከሆነ ሙሽሪት እያለቀሰች በሯን ዘግታ አገኘናት። ምንድነው በመነልበት ጊዜ እንግዲህ ከአባቴ ልጅ ወይም ደግሞ ከወንድሜ ልዳርበት የነበረበት ቀን ነበር። ከዛም አባቴ መጥቶ ሰርጉን ረበሸው አለች። ምንድነው የተፈጠረው? እውነትም ወንድምሽ ነው ወይ ብለን በመናጣረበት ጊዜ ብዙ ቦታዎች ረገጥን፣ ብዙ ሁኔታዎችንም አየን። የሙሽሪት እናት እንዲሁም ደግሞ የሙሽሪት እናት ሳይቀሩ ከሐረር ድረስ መጡ። ብዙ ጊዜ ብዙ ነገሮችን ለማስተካከል ሞከርን። ነገር ግን አንድ እጅግ በጣም አስገራሚ ነገር ተከስቶ ነበር። እኛን ጉድ ያስባለን እጅግ በጣም ያስደነገጠን ነገር ሙሽሪት ከወንድሟ ወይንም ደግሞ ከአባቷ ልጅ ነፍሰ ጡር ነበረች። እውነት ነው ወይ ወንድሟ ነው ወይ የሚለውን ለማጣራት በራሳችን ወጪ ዲኤንኤ እስከ ማስመርመር ድረስ ደረስን። ከዚያም ያ የዲኤንኤ ውጤት ምን ሆኖ ተገኘ? እውነትም እህትና ወንድም ናቸው። ከዛ በኋላ እንግዲህ እኛ በዛ ሁኔታ ይሄ የቤተሰብ ጉዳይ ነው፣ ከዚህ በኋላ እኛ ጣልቃ የምንገባበት ጉዳይ የለንም ብለን ከነርሱ ጋር ተነጋግረን ተለያየን። ነገር ግን
ነገሮች እንዳሰብናቸው ሳይሆኑ ቀሩ እጅግ በጣም ብዙ ስብስብ እጅግ በጣም ብዙ ያልጠበቅናቸው ነገሮች እንደተከሰቱ ወደኛ መረጃዎች መጡ አሁንም ቢሆን የሙሽሪት ሚዜ የሆነችው እህታችን እዚህ ድረስ መጣ አሁንም የናንተ እርዳታ ያስፈልገናል እናንተ በዚህ መሃል ጣልቃ እንድትገቡ እንፈልጋለን ብላ እዚህ ስቱዲዮ ድረስ መጣለች ምንድነው የተከሰተው ምንድነው የተፈጠረው የሚለውን ደግሞ ከራሷ አንደበት የምንሰማ ይሆናል እንግዲህ እናንተ ደግሞ ይሄንን ፕሮግራም ስትከታተሉ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ ያለፈውን ክፍል ላመለጣችሁ ደግሞ አጠር ባለ መልኩ ቅንጭብጭብ ያለች ቪዲዮ አዘጋጅተንላችኋል እሱን ተመልክታችሁ ስትመለሱ ከሙሽሪት ሚዜ ከሆነችው ጋር ቆይታ የምናደርግ ይሆናል እስከዛም መልካም ቆይታ ሄኖክ ፍቃዱና ሳራ ዘለቀ ወንድምና እህት የመሆን እድላቸው ጥሩ ሄኖክ የዘለቀ ልጅ አይደለም በትክክል የዘለቀ ልጅ አልነበረም ልጅ እኔ እርግጠኛ ነኝ ሊሆንም አይችልም ሌላ ቤተሰብ ይኖራል የሚል ስጋቱም ስለነበረኝ እርግዝናውን ባጭር ጊዜ እንዳቋርጥ ተገድጃለሁ እሱም ብዙ ጊዜ እዛ አካባቢ አልኖርም ያው ሹፌር ከመሆኑም አንፃር ለተፈጠረው እርግዝና በጣም ከባድ ነገር ነው ዳር ካለ ቆይቷል ከዛም በኋላ ነው እኔ በኋላ በሽታ ላይ ቢጥለኝስ በሚል ሁኔታ ነው ተመከረ ሰውየው በቃ ገና እንደወጣት ፈነዳ ምንድነው የሚሆነው እንዴት ነው ሄኖክን ወንድሜ ነው ልቀበለው የምችለው አያስጠጉኝም ወደ እነሱ አያስጠጉኝም አያስደርሱኝም ምክንያቱም ለልጆቹም ጥሩ የሆነ ነገር አይደለም የሚነግሯቸው ልጆቹ እንዲሸሹኝ እንዲጠሉኝ ነው ያደረጓቸው ያሉት እኔ በጣም ፈልግ ነበር ይናፍቁኛል እጓጓለሁ እሄዳለሁ ሰላም እንደውም እግዚአብሔር አንሱን ስለላያየ አሁን እንደዚህ ሲከሰት ወደ እኔ ሐሳቦች እንጂ እንደምታዩን አጎትም አባትም ሆኖ መኖር በጣም ከባድ ነው ወልጅ ያሳድጋለሁ እንጂ እንዴት እንደዚህ አይነት ነገር በስማም ወልድምን ነው አንቺ ከወንድም ያለው ነገር ከባድ ነው የሚሆነው ባይሆን ግን እንጸልያለን ጸሎታችንን ቢሰማንና ባይሆን ወንድምና እህት ባይሆኑ እንጂ ስለቴን እንዴት እንደማስከበብ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንዴት ነሽ አና እንዴት ነህ አለን እንግዲህ ያው እንግዲህ ደውለሽ ስጣሪን ምናልባትም ብዙ ጉዳዮችም ስለነበሩብን ለዛ ነውና እዚህ ድረስም እንድትመጪ ያደረግነውና ነገሩን መጀመሪያ እስኪ ካንቺ አንደበት እንስማው ያለውን ነገር እንወቀውና ወደሚቀጥለው ውሳኔ እንሄዳለን ብለን ነው እስኪ በመጀመሪያ እንዴት ነው ያለው ነገር የነበረውን ሁኔታ ያው ታውቂያለሽ ምናልባት አብረሽ አልነበርሽም ነገር ግን ያለውን ሁኔታ በቅርበትም ስለምታቂ ጓደኛዋም ስለሆንሽ ያንዳንዱን ነገር ታውቂያለሽና እንዴት ነው ከዛ በኋላ እንዴት ናቸው እቤት ያለው ነገር እንዴት ነው እስኪ ነገሩ ትንሽ ከበድ ይላል እናንተ ስትመጡ ነው ያልነበርኩኝም ባለፈው ግን ሁሉንም ነገር እየሰማው ነበር በቅርብ እየተከታተልኩ ነበር አሁንም እዚህ ጋር መጥቼ እናንተን እያስቸገርኩ ያለሁት ያው አንዴ ገብታችሁበታል እንደገና ያው ከብዙ ነገር ያወጣችሁን እናንተ ናችሁ በማማከር ደረጃም በኤቭሪቲንግ ብቻ እናንተ ነው ያወጣችሁና አሁንም እዚህ ጋር ብዙ ነገር ሀፕን እያደረገ ነው ስለክ እሷም ያው የምታየው ነገር ነው ጥሩ ሁኔታ ውስጥ አይደለም ያለችው ከራሷ ጋር አይደለም ያለችው በጣም በተደጋጋሚ ራሷን ለማጥፋት እየሞከረች ነው በጣም ብዙ ጊዜ አጥለናታል በቃ ጭራሽ ካጠገቧ እንለያትም እንደ ህፃን ልጅ ነው በቃ አብረናት ነው የምንውለው አብረናት ነው የምንተኛው ኢቭን በሌሊት እየተቀያየርን ነው እየጠበቅናት ነው የምንተኛው ሌሊት ባንናለች እንደገና በጣም በተደጋጋሚ ራሷን ልታጠፋ ያው ዛሬ ራሱ ራሷን ልታጠፋ ገብታ እንትን ልትታነቅ እንደምንም ብለን ነው ያተረፍናት ገመዱን ቆርጠን እግሯን ይዘናት ምናምን ነው ያተረፍናት እና በጣም ብዙ ጥንቅጥ ውስጥ ነው ያለነው ስለክ ያው ለመወሰንም ይከብዳል እንደ ሰው ስታስበው ልጁ ልክ ያልሆነ ነገር ነው ግን የልጁ ጥፋት አይደለም ገባ የማንም ጥፋት አይደለም እዚህ ጋር የቤተሰቡ ነው ባለፈው እንዳወራንበትም የቤተሰቡ ጥፋት ነው ሊሆን የሚችለው ማስተዋወቅ ነበረባቸው እሱ ፍቅርስ ማስተዋወቅ ነበረባቸው ግን ሳያስተዋውቁ የኛል ጊዜ ቆይተው ብዙ ነገር ከተፈጠረ በኋላ ያው ትልቅ ነገር ነው ልጅ ማለት የሰው ህይወት ነው ነፍስ ነው ሆዷ ውስጥ ያለው ጊዜ በሄደ ቁጥር ደግሞ ለማስወረድም አይሆንም ገባ ለዚህ ነው ወደ ውሳኔ እንድንገባ ያሰብኩት እና ተወልዶስ እንዴት ነው የሚሆነው እህትና ወንድም ናቸው ባለፈው ዲኤንኤ እንዳመጣችሁ ሰምቻለሁ ተነግሮኛል በአጋጣሚ ነው መምጣት ስላልቻልኩኝ ነው እና እህትና ወንድም ሆኖ ማለት ይሄ ልጅ በምን አይነት ሁኔታ ነው የሚያድገው
ምን አይነት ነገር ነው ጭንቅላት ውስጥ ተፈጥሮ የሚያድገው እንደገናስ ጤነኛ ሆኖ ይወጣል ወይ የምሬ ነው ማለት እንደ ሰው ስታስበው በጣም ከባድ ነገር ነው እዚህ ጋር እህትና ወንድም ናቸው እንዴ ለመቀበልም ይከብዳል በጣም ይሄ በባህልም በተይድ በእምነትም በጣም ከባድ ነገር ነው እና ያው እንደ መፍትሄ አስቤ መጣሁት እናንተ ጋር እናንተ ነው እንደ መፍትሄ አስቤ ወደ እናንተ የመጣሁት ምናልባት እዚህ ጋር ቶሎ ብንወስን ጽንሱን በገፋ ቁጥር ለማስወረድ ይከብዳል ያው እኔ ይውረድ ብዬ መወሰን አልችልም አይውረድ ብዬ ማዘዝ አልችልም ግን እንደ ሰው ስታስበው ይሄ ልጅ ምን አይነት ነገር ውስጥ ነው የሚያድገው ሰው ስለሱ ምን አይነት አመለካከት ይኖረዋል ገባ ለዛ ነው እንድታማክሩኝም ወደ ውሳኔ እንድንደርስ ጊዜው ሳይሄድ ወደ ውሳኔ እንድንደርስ እንትን ያልኩ አሁን እሷን አጣራት ማለት ልጁንም እሷንም ነው የምናጣው ገባክ ሶ ከሁለት አንዳቸው ማትረፍ ብንችል ወይ ሁለቱም ቢተርፉ እኮ ጥሩ ነው ግን ልጁ በትክክለኛ መንገድ የመጣ አይደለም እንዳልሽው ትክክል ነሽ ማለት ይሄ ነገር እንደዚህ ነው ብሎ በያኔም ለመስጠት የሚከብድ ነገር ነው ምናልባትም እኛ የዛን ቀን ተመልካቾችም እንዲያቆት የምፈልገው ነገር ምንድነው ከካሜራ በኋላ ረጅም ሰዓት ነው እንደውም እዚህ ጋር የዲኤንኤ ውጤት ካለቀ በኋላ ረጅም ሰዓት ከነሱም ጋር ምሳ እየበላን በጣም ለረዘም ላለ ደቂቃ ተቀምጠን እንደዚህ ያደረግን በተቻለ አቅም እነሱን ለማማከርም ጥረን ነበር እና ደግሞ ከዛ በኋላ ደግሞ የኛ የሳይኮሎጂ ዶክተሮች አሉና እነሱንም ደግሞ ለማገናኘት ከዛ በኋላ እሱም ሁለቱም በየፊናቸው ይሄን ነገር ከሳይካትሪስቶች ጋር ተገናኝተው እና እሱ ነገር ነበር እንዲጀምሩ ቀጥታኛ ያደረግነው ያገናኘናቸው እና እስኪ ምን ያክል ኢፌክቲቭ ነበር ይሄን ነገር አቁመዋለች ወይስ እየተከታተለችው ነው የሚለውን ደግሞ ካንቺ አንደበት መስማት ፈለኩ መጀመሪያ ላደረጋችሁላት ነገር በጣም ቴንኪዩ እውነት የራሴ ሰው ብላችሁ ኢቭን የራስ ሰው እንኳን የማያደርገው ነገር ነው ያደረጋችሁላት ያላችሁት ምን ያህል ውጤታማ ነበር መጀመሪያ አካባቢ ጥሩ ነበር ትንሽ ወደ ራሷም እየተመለሰች ነበር ከጊዜ በኋላ ግን ወደ ኋላ ተመለሰች ስልክ በቃ ልጁም ግራ ገባት ልጁን መውለድም ትፈልጋለች ማትፈልግም እኔ እንደጓደኛ ብዙ አመት እንደኖረ ሰው ከሷ ጋር የተረዳው ተይነን ነው በጣም ከራሷ ጋር ጭቅጭቅ ውስጥ ነው ያለችው እና መጀመሪያ ላይ ውጤታማ ነበር ከዛ በኋላ ነው ስትረስ ውስጥ እየከተታት ሄደ ድጋሜ ጽንሱ በገፋ ቁጥር ሰው የሚያወራው ወሬ አለ እንደገና አገባች ተብሎ ብዙ ነገር ሲጠበቅ አይታል ቤተሰቦቿም እንዴት እንደሆኑ አገባች ብሎ ብዙ ነገር ሲጠበቅ በጣም ብዙ ነገር እንዳበላሸች ነው እየተሰማት ያለው እናትና አባቴንም ትዳር እዚህ ጋር አራጋኳቸው እንደገና ለራሴ ማልጠቀምኩም በቃ ራሷን እንደማይጠቅም ሰው ነው ያሰበች ያለችው ከተፈጠረው ነገር አንፃር ማለት ነው አንደኛ እናትና አባቷ መሀል የገባች ያህል ነው የተሰማት ሁለተኛ ነገር ደግሞ በቃ ብዙ ነገር ብቻ እየተበላሸ ስለሆነ እንትን ራሷን እየገፋች ነው ያለችው ጽንሱን በገፋ ቁጥር ስትረስ ውስጥ እየገባች ነው ያለችው ምናልባት ምን እንዳልሽው በጣም ከፍተኛ ተጽዕኖ ይሆንባታል ብዬ የማስበው የአካባቢው ተጽዕኖ ነው በወጣች በገባች ቁጥር እሱ በጣም ያስቸግራታል እንደውም መጀመሪያ የዛን ቀን ረጅም ሰዓት አወራን ያልኩሽም ቀን ከተቻለ እንደውም ከዛም አካባቢ ራቅ ወዳለ ሁኔታ አዲስ ኢንቫይሮንመንት እንዲፈልጉ የራሳቸውን ኢንቫይሮንመንት እንዲፈጥሩ እንደ ሐሳብም አቅርበንላቸው ነበርና ምንድነው እስኪ አካባቢው ሰው ጋር ያለው ፊድባክ እንዴት ነው እነሱ ጋር እያሳደረ ያለው ተጽዕኖ ኢቭን አልኩ ስልኳን ዘግቼው ነው ከነገርህ ላይ በቤት ስልክ ነው ከናንተ ጋር የምትገናኘው ስልኳን ዘግቻለሁ እየደወሉ በጣም ብዙ ነገር ነው የሚጠይቋት ስልክ አላነሳ ስትላቸው የሆነ ሰርግሽ እንዴት ነበር ምናምን እያሉ ቴክስት ያደርጉላታል ያ ነገር ስትረስ ውስጥ ከተታታል አንደኛ ሁለተኛ ነገር ጭራሽ ከቤት አትወጣ ከመውጣት ትፈልጋለች እንዴት ነው ነፃ የምትሆነው እኮ ከቤት ውስጥ ስትሆን እኮ አይደለም እንደዚህ ነገር ሀፕን አድርጎ ቤት ውስጥ ስትሆን እኮ ይጨንቃል እንደዚሁ ማለት መውጣት እየፈለገች አትወጣ ምክንያቱም ጎረቤት አለ በጣም ብዙ ነገር አለ ኢቭን ልጆች ራሱ የተጫወቱ የሰርግሽን ኬክ ሳንበላ ምናምን አይደለም ለሷ ለኔ የሚሰማኝ ነገር ነው እንትን እያሉ ያሉት እና በጣም ያወጥቶ ለመኖርም ትንሽ ይከብዳል እንደነገርኩ ማንን ትታ ማንን ይዘት ሄዳል ልጅቷ ደግሞ ብቻዋን መሄድ አትችልም እንዴት ነው ከዛ በተጨማሪ ታዲያ ቤተሰቡስ ጋር ያለው ተጽዕኖ እንዴት ነው ማለትም ከቤተሰቡ ጋር ያላት ኢንተራክሽን አሁን ባለችበት ሁኔታ ላይ ይሄን ነገር ከተፈጠረ ከተረጋገጠ በኋላ እንግዲህ ወይዘሮ አስቴርም እንግዲህ አቶ ዘለቀ የሁለቱም አባት እንደሆኑ ከታወቀ በኋላ
ከአቶ ዘለቀም ጋር ምናልባት ቀደም ብለው እንደወጡ ይታወቃል አቶ ዘለቀ ከዛ ቤትና ከዛ በኋላ ግን እንዴት ነው ከአቶ ዘለቀስ ጋር ያላችሁ ግንኙነት ቤት ውስጥ ደግሞ ከማዘር ጋርስ እንዴት ነው ቤት ውስጥ ያለው ነገር ኢንቫይሮንመንቱ ቤት ውስጥ ያለው ኢንቫይሮንመንት አንቺ ባየሽው መጠን እናቷ በደንብ ትሪት ለማድረግ እየሞከረች ነው ያው እንደ እናትም እንደ ሴትም እንደ ሁለቱም ሆነ ተረድታ የሆነ በቃ እሷን ለማጽናናት እየሞከረች ነው በአባትየው በኩል ግን በቃ ኔጌቲቭ ነገር ነው ሚላት ጎረምሳ ሊስትን ተለጣይ ምናምን በጣም ብዙ ነገር ነው ሚሏት እንደውም ጥፋቱ የሷ እንደሆነ አይነት ነገር የሳቸው ጥፋት እንዳልሆነ አይነት ነገር ነው እንትን ሚሏት እና አሁንም ቤተሰቡ ግራ ተጋብቷል ማለት እኔም አንድ ቤተሰብ አካል ነኝ ብዬ ነው ማስበው ስለ ጓደኛ ከቤተሰብ በላይ ነው እና በቃ ሁለት ሐሳብ ሆኑ ስለ ከልጅ ይወለድም አይወለድም ገባ ኃጢያት ነው ማስወረድም ግን ልጁ ደግሞ የመጣበት መንገድ ልክ አይደል ሲያድግስ በምን አይነት ሁኔታ ነው የሚያድገው ግማሽ ደግሞ ልጅ ጸጋ ነው ይወለድ በቃ ፈልጋችሁ ያመጣችሁት ነገር አለ እሷ ደግሞ ስትረስ ውስጥ ገባች መሃል ላይ ገባ ጊዜ በወሰድበት ጊዜ ወስደን በተቀመጥን ቁጥር ልጅቷ ማደጋ ውስጥ ነው ያለችው ልጁም ማደጋ ውስጥ ነው ያለው ሶ ወደ መፍትሄ ገብተን እንትን ብንል ብዬ ነው እንዳልሽው ከባድ ነው ነገሩና ግን እንደው ግራ የገባኝ ነገር አቶ ዘለቀ ቀደም ሲል ከዛ ቤት እንደወጡ ነበር የምናውቀው ለሽምግልናም አልተገኙምና በምን ያገኙ ነው ማለት ይሄ አሁን ያልሽኝን ይሄ ማስፈራሪያም ሆነ ስድቡን ተጨማሪውን ነገር ያሉት ቤት እየመጡ ነው እንዴት ነው እስኪ ይመጣሉ አንዳንዴ ይመጡና መጥፎ ነገር ነው የሚናገሩት ስለ ከሚስት ያፋታሽኝ አንቺ ነሽ ምናምን በቃ ጥፋቱን እሷ ነው የሚያደርጉት ይመጣሉ አንዳንዴ እንደ በማጽናናት ለያጽናናት ልጄ ናት መብቴ ነው ቤቴ ነው የሚሉት ያው እንግዲህ ከቤታቸው ገፍትራ አታስወጣቸው ግን አሁን በሽማግሌው እዛ ቤት እንዳይመጡ ተደርጓል እንደው አሁን ስጠሪንም እጅግ በጣም አሳሳቢ የሆነብን ጉዳይ ምንድነው ራሷን የማጥፋቷ ጉዳይ ነው እና ይሄ ራሷን ለመጥፋት መሞከሯ ምንድነው ትያለሽ ታዲያ ይሄ ተጽዕኖ እንግዲህ አሁንም ድረስ ሳይካትሪስቶቹ ጋር እየሄደሽ ከሆነ እንግዲህ ባለው ነገር ቤትም እየነገርሽኝ ያለው ፊድባክ ጥሩ ነውና እናትየዋም ጭምር እሷን ለማጽናናት ነው እያደረጉ ያሉት ነገሮች ጥሩ ከሆኑላት እንዴት ነው ታዲያ ይሄን ነገር እንዴት ለማድረግ አሰበሽ እንዴት ለማድረግ ደፈረችስ አሁንስ እንዴት ነው ይሄ ነገር እየተደጋገመ ነው ስላልሽኝ እኔ በጣም ነው ግራ ይገባኝ ነው ስለምንነገር በጣም ግራ ስለገባኝ ነው ያው እኔም ሶልቭ ማድረግ የምችለው ነገር ስላልሆነ እናንተ ጋር የመጣሁት ተኝተን እንደዚህ ቁጭ ብለን የሆነ ማታ ተነስታ ምላጨች ነገርኩ እንትን እየተቀያየረን እንጠብቃታለን እና ምን ሆነሽ ነው ምናምን ነገር ስላት በቃ ራሴን አጠፋለሁ ምናምን የሆነ አላ እኔ አላቅም ጭንቀትም ይሆናል ምናምን ብቻ ግን ቀለል አድርገን አለፍነ በዛ ሰዓት ግን ታደርገዋለች ብዬ ያሰብኩት ትናንትና ነው ትናንትና ገመድ ይዛ ገባች እኔ አልነበርኩም በርግጥ ሽንት ቤት ምናምን እንደ አጋጣሚ ሽንት ቤት የሚጠቀም ሰው ባይገባ ኑሮ አተናት ነበር ገባ እዚህ ጋር ልጁንም ነው መናጣው እሷንም ነው መናጣት እና ገባችና ምን እንደ አጋጣሚ ሰው ባይኖር ኑሮ አተናት ነበር እቺልጅ እንደዚህ አይነት ነገር ድጋሚ ላለመፈጠሩስ ምን ያህል እርግጠኛ ነን ልጁን ላለማጣት ብለን እሷን ማጣት አለብን ወይ በጣም ግራ ስለገባኝ ነው ወደ እናንተ የመጣሁት በርግጥ ልክ ነሽ ዛሬ ነገ የሚባልም ነገር አይደለም አሳሳቢ ጉዳይ ነው ይሄ የነፍስ ጉዳይ ነው ህይወትን የማጥፋት ጉዳይ ቀላል ነገር አይደለም በተለያዩ ኬዞች ይሆኑ እንጂ ከዚህ በፊትም ገጥሞናል እንደዚህ አይነት ጉዳዮች ይሄ ደግሞ እንደዚህ ነው ብለን ለማለት በጣም እጅግ በጣም ግራ ያጋባን ምን እንደምንወስንም እጅግ በጣም መሃል ላይ እንድንቆም ያደረገን ነገር ነው እዚህ ጋር እንግዲህ ልጅ ነው የሰው ህይወት ነው እዚህ ጋር ደግሞ ወንድምና እህት ናቸው እና ምን እንደምንልም እስኪ በጣም ግራ ያጋባን ነገር ነውና እስኪ በአሁኑ ሁኔታ ከኛ ምን ትጠብቂያለሽ ምን እንድናደርግ ትፈልጊያለሽ እኔ አላውቅም ማለት ሜቢ እሷንም የማሳመን ቤተሰቡንም የማሳመን ስራ ስለክ እሷ ወልዳውን በዚህ ሁኔታ ልታሳድገው አትችልም እሷንም እያጣናት ነው ገባ እንዴት ነው በዚህ ሁኔታ ልታሳድገው የምንችለው አይደለም ልጇን ልጠብቅ እኛ እሷን እየጠበቅናት ነው የምረኝ ነው ለስራ ፈትቼ ነው መሄደው ያው ከሷ ምንም አይበልጥብኝም አጥቻት እንትን ከመል ስራ እየፈታው ነው መሄደው ማታልተኛም በጣም ብዙ ነገር ነው አይደለም የሷ ህይወት የኔ ህይወት እየተበጠበጠ ነው ያኔ የግል ህይወት አለኝ ያንን መስዋዕት እያደረኩ ነው እሷ ጋር መሄደው ሁሉም ነው የተበጠበጠው እሷ ብቻ አይደለችም ልልፈልጌ ነው ሶ ይሄ ነገር ቶሎ መፍትሄ እስቲ እንዳንተ አስበው
ይሄ ነገር ቶሎ መፍትሄ ካላገኘ ምን አይነት ነገር ነው ሊፈጠር የሚችለው? ልጅቷ ደህና አይደለችም እንደነገርኩ ከራሷ ጋር አይደለም ያለችው። እንደው ግን በመጨረሻ ምናልባትም ባሉበት ሁኔታ ማወቅ የፈለኩት ነገር ከምታየው ነገር አንፃር አንቺ እዛው ኢንቫይሮንመንት ላይ ከበፊትም ጀምሮ ስለምታውቂ እንዴት ነው እስኪ ከሄኖክ ጋር ያላቸው ነገርስ ምናልባት አንቺ በምታየው መጠን ሄኖክ እዛ ቤት ይመጣል ወይ ይገናኛል ወይ እንዴት ነው እስኪ? ሄኖክ ትንሽ እሱም ጥሩ ሁኔታ ውስጥ አይደለም የሷን ያክል ባይሆንም በቃ እሱም ስትረስ ውስጥ ነው ያለው። በቃ ሁሉም ነገር ነው በአንድ ቀን የጨለመበት። ገና ለገና አገባታለሁ ህይወት መሰረትኩኝ ብሎ ሲያስብ እናቱ ታማሚ ናት እንደነገርኩ እናቱ በጣም ታማሚ ናቸው። እሱን ሰርጋይቼ ልሙት ነው የሚሉት። በቃ ድብልቅልቅ አለበት። እሱም ጥሩ ሁኔታ ውስጥ አይደለም ያለው በጣም ስትረስ ውስጥ ነው ያለው። ጓደኛው እንደውም ገዳም ምናምን ይዞት ሄዶ ነበር ከትናንት ወዲያ ምናምን ነው የተመለሱት። ያው ሰላም መሆን አልቻለም እንደድሮ ሆኖ ልናገኘው አልቻልንም ነው ያለኝ። እኔ እንደውም ከሱ ጋር ብዙ አልገናኝም ስልክ ያው ጓደኛዬ እሷ ናት እሷን ነው ላጽናናት የምችለው። በተቻለኝ መጠን የሱን ስም እዛ ቤላ ለመጥራት ነው የምሞክረው። እና እኔ የምሰጠው ሐሳብ ይሄ ልጅ ቢወርድ ነው የሚሻለው ስልክ ይሄ ነው ያንቺ ውሳኔ እኛው ካንቺ አንፃር ስታዩ? አዎ ስልክ እንደ ወጣት ስታስበው ይሄ ልጅ ተወልዶ ማለት በጥሩ ሁኔታ ሊያድግ አይችልም። የሷም ህይወት የሱም ህይወት የልጁም ህይወት ነው የሚበጠበጠው። በዛ ላይ ቤተሰቡስ አሁን ያለበት ሁኔታ ያያየነው ነው። ይሄ ልጅ ማለት ባይወርድ ራሱ ምን ያህል ነው የመወለድ እድሉ ስልክ ራሷን ልታጠፋ እየሞከረች ነው። ብቻ በጣም እሷም ጥሩ ሁኔታ ውስጥ አይደለችም እና እኔ እንደምንም ማሳመነናቸው ያው ፍቃደኛ አይደለችም እሷ ምንም ነገር ለማድረግ ፍቃደኛ አይደለችም። የራሴን ህይወት አበላሽው ደግሞ ነፍስ ላጥፋ ምናምን አለችኝ። እንደዚህ አይነት ሐሳብ እሷ ማስወረዱን አትፈልገውም የራሴን ህይወት አበላሽቻለሁ የቤተሰቤን ህይወት በጥብጫለሁ ድጋሜ ደግሞ ነፍስ አላጠፋም አለችኝ። ግን ይሄ በምንም ሁኔታ ውስጥ ሆኖ እኔ ባይወለድ ባይ ነኝ። ይሄንን ነገር አሳመነናቸው እንደምንም ልጁ ቢወርድ ነው የሚሻለው። እስኪ ምናልባትም እኛም ሙሉ ክሩም ተወያይቶ የወሰነው ነገር ምንድነው ያለውን ቤት ድረስ ሄዶ ከነሱ ጋር ለመወያየት ነው ያሰብነውና ያለውን ነገር ያለውን ነባራዊ ሁኔታ ቤት ድረስ ሄደን እንይና ከዛ በኋላ ደግሞ የሚፈጠረውን አብረን ምናይ ይሆናል። እንግዲህ እስኪ አሁን ቤት ድረስ ቀጥታ አብረን ብንሄድስ? ይቻላል ችግር የለም። እሺ በቃ የኛም ሰዎች እስኪ መኪናውን አዘጋጁና አብረን እንወጣለን። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ተመልሰን ስንመለስ ደግሞ እጅግ በጣም ፋታ የማይሰጥ ጊዜ የማይሰጥ ጉዳይ ሆኖ ነው ያገኘነውና የግድ እዚህ መገኘት ስላለብን እዚህ እነሱ ጋር ተገኝተናል ማለት ነው። አሁን ደግሞ እንግዲህ አጠገቤ ሄኖክ ይገኛል። ምንድነው ያለው ነገር ምንድነው የተፈጠረ ነገር እሱ ጋርስ ያለው ሁኔታ ምንድነው ያለው ስሜት የሚለውን ደግሞ ከሱ አፍ የምንሰማ ይሆናል። እንግዲህ እስኪ ሄኖክ ወደዚህ ናና ካንተ ጋር እናወራ። እንዴት ነህ ሄኖክ? እንዴት ነህ? እንዴት ነህ? አለን እንግዲህና የተወሰነ ነገር ከሃና ጋር ለማውራት ሞክረን ነበርና ሃናም የነገረችን አንዳንድ ነገሮች አሉና እሷ ደግሞ በሳራ ሳይድ ያለሽ ጓደኛዋ ናች ያለውን ነገር እያንዳንዱ ነገር ነግራናለች ምን አይነት ሁኔታ ውስጥ እንዳለችና ካንተ አንደበት ደግሞ የተፈጠረው ነገር ቀላል አይደለም። ባለፈውም እንዳልኩ ተመልካቾችም እንደሚያውቁት ደግሞ ረዘም ላለ ደቂቃ አንተንም በግልህም እንደ ቤተሰብም ደግሞ አውርተናችኋል። አንተንም ሳራንም በግል አውርተናችሁ ነበርና እስኪ ደግሞ ከዛ በኋላ ምን ተፈጠረ ምን አይነት ሁኔታ ላይ ነው ያለው ደግሞ የሚለውን መስማት ፈለግንና እስኪ ምን አይነት ሁኔታ ላይ ነው አሁን? እንግዲህ ከዛ በኋላ የተፈጠረው ነገር እኔም ትንሽ ልክ አልነበርኩም። ትንሽ ገዳም ምናምን መግባት ነበረብኝ። ገዳም ነበርኩ የተወሰነ ጊዜ እዛ ነበርኩ። እንግዲህ ከዛ ስመለስ እዚህ ያገኘሁት ነገር በቃ ሳራም በጣም ጥሩ ሁኔታ ላይ አይደለችም። ያው ብዙ ወሬ ይሰማል ከሰውም ተሰማለ ምናምን እና እንደነገሩኝም ከሆነ ሳራ ራሱን ለማጥፋት ራሱ ከአንድም ሁለቴ ብዙ ሙከራ እንዳረገች በቃ በመጀመሪያው እንደዚህ ራሱን ለማጥፋት አንድም ሁለቴ ሙከራ ነበርና በመጀመሪያው እንትን ራሱን ቆርጣ ነበር በመብላጫ በጣም ቆርጣ ነበርና ተጎርታ ነበር። ሐኪም ቤት ምናምን ሄዳ እንግዲህ ከጀርባ እናንተም እንዳገዛችሁ ምናምን ሰምቼ ነበር። እንግዲህ ሳራ ያለችበት ሁኔታ በጣም አሳሳቢ እንትን ላይ ነው። እኔ ያው በትንሹም ቢሆን ገዳም ገብቼ ትንሽ ተረጋግቼ ነው የመጣሁት። ልጁም አሁን እንደምታውቁት በጣም ሆዷም ገፍቷል ምናምን አሁን ምን እንደምናረጉላ ግራ ገብቶናል። እኔ በበኩሌ ልጁ እንዲወለድ አልፈልግም።
እኔ በራሴ በኩል ያለው ውሳኔ ማለት ነው ለምን ከአንድ ወንድምና እህት እንዴት ልጅ ሊወለድ ይችላል ልጁስ ምን አይነት እንትን ይኖራል ላይክ ልጅ በምን አይነት እንትን የሚያርገው ተወልዶ እንኳን በጣም ለልጁ እንትን ያራስ በጣም ከባድ ነውና ያው ያለውም ነገር በእንትን በሳይካትሪስት ምናምን ነገር ክትትል ያርጉላት ነው ሳራም ያው ብቻ በእንደዛ አይነት ደረጃ ላይ ነው እንደው እስኪ ምናልባትም ያለው ነገር ይሄ የተፈጠረው ነገር አለ ከዲኤንኤ ውጤት በኋላና ከዛስ በኋላ አንተና ሳራ የነበራችሁ ግንኙነት እንዴት ቀጠለ ይሄን ነገር አንደኛ ውጤቱን እንግዲህ ምን ቀየረው ነገር አይደለም የሚቀየር ውጤት አይደለም ከዛ በኋላ ግን ያለው ነገር እንግዲህ ህይወት የሚቀጥል ነገር ነው የነበራችሁ ግንኙነት እንግዲህ ወደ ምን አብዴት እንደምታደርጉት ይከብዳልና በእናንተ ሳይድስ እንዴት ነው ያለው ነገር እንዴት ቀጠለ ያለው ነገር አምኖ የመቀበል ሁኔታስ እሱ እንግዲህ አሁን መጀመሪያ ስታይ ኖርማል ነበር ላይክ አትታውቅ መተት እንደሆነ ቻላቅም ነበር ምናምን እንደ ኖርማል ቦይፍሬንድ ነገር ፍሬንድ ነበር አብረን እየኖርን የነበረው ግን አሁን ይሄን ውጤት ከሰማን በኋላ ያለው ነገር በጣም አስቸጋሪ ሆኗል ሰደ እንዴት አሁን እህት እንደሆነች ያወቅ ከሷ ጋር አንድ ላይ መሆኑ ራሱ በጣም ከባድ ነው ለአእምሮ ራስ ለማሰብ ራሱ ይከብዳልና ያለው ነገር እኔም ያው በርቀት ምናምን ነው እንጂ ብዙም እንደዚህ እንደ መጀመሪያው ቀርቢያት ምናምን ለማውራት በጣም ከብዶኛል ያው ያለው ነገር ያወቅኩት ዲኤንኤ ውጤቱም እንደሰመነው ነው እህትና ወንድም ሆናችን ያወቅን ድጋሚ ደግሞ እርግዝና መፈጠሩ በጣም ከባድ ነገር ነው በጣም ነገሮችን አክብዶብናልና አሁን ምን እንደምናደርገው ግራ ገብቶናል እንደው ከዛስ በኋላ ምናልባትም የረጅም ጊዜ ያለ አባት የሚያሳደገች እናት አለችና ወይዘሮ አስቴር ወደ ሀረር እንደተመለሰች ነው የሰማነውና እስኪ ስለሷስ ያለችበትን ሁኔታ ስለ ጤናዋ ምን አይነት ሁኔታ ላይ ነች እስኪ ንገረን እሱ ያው እንደምታውቁት ማሚ መጀመሪያም ህክምና ክትትል ላይ ነበረች ከዛ ነበር ተነስታ ይሄ ነገር ሲፈጠር እዚህ ልትመጣ ይቻለችው እና አሁን ነገሮች እዚህ ያሉ ነገሮችንም ስሰማ ምን ስትል እሷ ራሱ አሁን ጤና ራሱ ከመጀመሪያው በጣም ከባድ አይነት ደረጃ ላይ ነው የምትገኘው እና እዛው መጀመሪያ በነበረችበት ህክምናውን እየተከታተለች ነው እና በጣም እሷም ጥሩ ሁኔታ ላይ አይደለችም ያው እንደዛ ቢሆንም ያው እኔንም በማጽናናት ምናምን ከጎኔ ነች ሳይኮሎጂካሊ ያለው ነገር አምኖ መቀበል ከባድ ነው ምክንያቱም እሷቸውም ከመጀመሪያ ጀምሮ እንግዲህ የሱ ልጅ አይደለም ሄኖክ የአቶ ዘገየ ልጅ አይደለም የሚል ነገር ነበር እየነገሩን የነበረውና ይሄን ነገር አምኖ መቀበሉን በራሱ ከባድ ሁኔታ ነው የሚፈጥረው ብዬ አስባለሁ ለሳቸውም ጭምርና እንደው ግን ከዚህኛው ቤተሰብ ጋር እዚህ ካለው ቤተሰብ ጋር ምን አይነት ኢንተራክሽን አለ በተለይ ደግሞ ከወላጅ አባትህ ከአቶ ዘገየ ጋር እንዴት ነው ታወራላችሁ ትገናኛላችሁ ምንድነው ያለው አምኖ መቀበል ያስፈልጋልና ከዛስ በኋላ የነበረው ግንኙነት እንዴት ቀጠለ ከ30 ካሬ ጀምሮ እስከ 160 ካሬ ድረስ አማራጭ ያላቸውን የንግድ ሱቆችን በደማቋ ለቡ መብራት እንዲሁም ዝቅተኛ የወለል አማራጭ ያላቸውን ከስቱዲዮ እስከ ባለ 4 መኝታ ቤቶችን ከነዚህ በተጨማሪ እንደየምርጫው ደግሞ በቪላ ቤት ስታንዳርድ የተሰሩ ፈልሰስ ብለው የሚኖሩበት የፔንታውስ አማራጭ ያላቸው ከ138 ካሬ እስከ 295 ካሬ ድረስ ይዘን መተናል በለቡ መብራት ኃይል ላይ እኔ ነኝ ያለ ወብ አፓርትመንቶችን ከ88246 ብር ጀምሮ ያገኛሉ በ10% እና በ15% ቅድመ ክፍያ ብቻ 40/60 ባንክ ብድር አመቻችተንሎት እየጠበቅኖት ነው ለበለጠ መረጃ በ0903 80 8083 ላይ አለያም በ0969 98 8788 ላይ ይደውሉ አሁን ከነሱ ጋር ያለንበት ሁኔታ ያው መጀመሪያም እንደሚታወቀው እናትየው በጣም ጥሩ ሰው ነች ላይ መጀመሪያም ከሳሪ ጋር በነበረን ግንኙነት ቤታቸው መጣ ነበር ምናምን በጣም ተወደኝ ነበር ምናምን በጣም ጥሩ ሰው ነች እናትየው እውነት ለመናገር ምንም እዚህ ጋር የሷ መጥፎነትም አይታይም ምንም ያረጋችው ነገር የለም እናትየው ለኔም ሆነ ለሳሪም በጣም ጥሩ ሰው ነች ወደ አባትየው ጋር ስንመጣ አባትየው እንዲሁ ሲያወሩ መጀመሪያ እንኳን ላይክ ሳላቆ በፊት እንደም ሲያወሩ ራሱ ጸባዩ በጣም አስቸጋሪ ሰው ነው በጣም አስቸጋሪ ሰው ነው እና አሁን እዚህ ደረጃ ይደርሳል ብዬ አላሰብኩም ላይክ እንደዚህ መጥቶ አባቴ ይሆናል ከዛ መጥቶ እዚህ ሰርጋችን ያበላሻል የሚለው ነገር በፍጹም አንድም ቀን እንኳን ቢሆን አስቤ አላቅም ግን ያው ምንም ማድረግ አልችልም
እንደዚህ መጥቶ ሰርጋችንን በጠበጠ መሃል ላይ አባትዮ አሁንም በቃ በጣም እያስቸገራቸው ነው ቤት ውስጥም በጣም እየሰከረ እየመጣ እየተናገራቸው ሳሪን ማየው ቃላት እየተናገረ ራሷን እንድታጠፋ በጣም እየገፋፋት ያለው አባትዮ ነው በጣም የሚናገራቸው እንትኖች ላይክ በጣም እንትን ናቸው ከባድ ናቸው እና በተለያየ ጊዜ እየመጣ እንደው መጀመሪያ እንኳን አይመጣም ነበር ቤቱን እንኳን ማያቀው ሰውዬ አሁን ይሄ ነገር ከተፈጠረ በኋላ ሆን ብሎ ቤት እየመጣ በጣም እየበጠበጣቸው እንደሆነ ሰምቻለሁ እና አባትዮ በኩል ያለው ነገር በጣም ከባድ ነው ምናልባት ከዞላም ጋር ስታወራ በነበረበት ሁኔታ አሁንም ቢሆን አባትዮ እያልክ ነው እያወራ ያለውና አባትነታቸውን ያቶ ዘለቀን አባትነት አምኖ መቀበል እንደከበደ ይገባኛል ያለው ነገር ግን ሁኔታዎች እንደ ቤተሰብ ይቀጥሉ አይቀጥሉ እሱ እናንተ ቁጭ ብላችሁ ተወያይታችሁ የምትወስኑት ነገር ነው ይሄ እናንተ ጉዳይ ነው ነገር ግን ያለው ነገር ግን እዚህ ጋር አምኖ መቀበል ያስፈልጋልና አንተም ወጣት ልጅ ነህ ብዙ ተስፋ የሚጠብቅህ ነህ እና ብዙ ነገር ደግሞ ይጠብቃል ከዚህ በኋላ የራስህ ህይወት ደግሞ የሚጠብቅህ ሁኔታ አለና እስኪ ከዚህ በኋላ ምን ለማድረግ አሰብክ ህይወትን እንዴት ለመቀጠል አሰብክ ምንድነው ያሰብክ ያለው ውሳኔ ምንድነው ጉዳዩ እንዴት መሰለ አሁን እኔ ገዳም በነበርኩበት ጊዜ ከራሴ ጋር በጣም ብዙ ስከራከር ነበር እናም በቃ የሆነ ከራሴ ጋር ሁኚ መወሰን እንደቻልኩት ነገርየው የሚሆን ነገር አይደለም ላይክ ልትወልድ አትችልም ልጅ መውለድ የለባትም እና ልጁ እኔ ባይወለድ ባይነኝ እንዲወለድ አልፈልግም በሰው በኩል ያለውን ባላቅም እኔ ከዛ ወስኜ የመጣሁት እንደዛ ነው በቃ መወለድ የለበትም ያው ምንም ነገራቶች እንደዚህ ቢፈጠሩም ያው መኖር አለበት አንተም ስታስበው እዚህ ጋር እናቴ ማለች ምናምን ያው ነገራቶች እንደሚሆኑ እንደሚቀጥሉ ተስፋ አደርጋለሁ ስለ አሁን ይሄ ነገር ተፈጠረ ብለ ሌላ ነገር ውስጥ መግባት ሳይሆን ነገሮችን ለማስተካከል መሞከር አለበት ወጣን እዚህ ጋር ደግሞ ልጁ ሳሪ ጋር የተፈጠረው እርግዝና በስተት ነው ያው ሁላችንም እንደምናውቀው በስተት ነው የተፈጠረው እሱንም ቢሆን መውረድ እንዳለበት ነው በቃ ማሰበው ሳይሆን በቃ የራሴ ውሳኔ መውረድ አለበት ነው ልጁ መወለድ የለበትም በፍጹም እና ያለውን ሁኔታ እሷም ቀደም እንዳልኩ ነው በሳይካትሪስት ምናምን ነገር በቅርብ መከታተል አለባት ያው ጤንነቷ ወደ መጀመሪያው እንትን በረም በሜንታሊ እንድትመለስ መከታተል አለባት ያሉ ነገሮች ያው ይቀጥላሉ ያው ምንም ማድረግ አትችልም መልካም እሺ ሄኖክ እኛም እንግዲህ ከዛ በኋላ እንግዲህ ላንተም ሆነ ለሳራ የኛን ሳይካትሪስቶች መድበን እንድትገናኛቸው ያደረግነው ለዛ ነበር ምናልባትም አንተ ይሄኛው የራሴ መንገድ ወደ ጸበሉ መሄዱ የተሻለ ነው ብለህ ስላሰብክም በራስ መንገድ እንድትሄድ አድርገናልና ነገር ግን ይሄ ነገር ነገ ዛሬ የሚባል ጊዜም የሚሰጠው ጉዳይ አይደለም በቃ እልባት ማግኘት ያለበት ነገሮች ውሳኔ ላይ መድረስ ያለባቸው ነገሮች ናቸው ምናልባትም ነገሮች ዛሬ ልባት ያገኛሉ ዛሬ ውሳኔ ላይ ይደርሳሉ ብዬ አስባለሁኝና ሳራም ውስጥ እየተጠበቀችን እንደሆነ አስባለሁኝ እስኪ ገብተን ከሷም ጋር ያለውን ነገር አውርተን ከቤተሰቡም ጋር ያለውን ሁኔታ ደግሞ ጨርሰን ደግሞ እንግዲህ የምናደርግ ይሆናል እስኪ ወደ ውስጥ እንግባ እሺ እንግዲህ ተመልካቾቻችን እንግዲህ ቤት ውስጥ ተመልሰን ተገናኝተናል እንግዲህ ሳራ እውነት ለመናገር በጣም ነው ያዘንኩት ማለት ረጅም ጊዜ ያጠፋ ነው ያንን ሁሉ ነገር የተነጋገር ነው ካንቺ ጋር ነገሮችን ለማስተካከል ነው እኔ ይሄንን የምሬን ነው ምልሽ ነገሮችን ተመልሰሽ ወደ ኋላ እንደዚህ ታደርጊያለሽ ብዬ በፍጹም አልጠበቅኩም እንደዚህም ታደርጊያለሽ የሚለም ግምት ባይምሮዬ ውስጥ አልነበረም ምን ማለት ነው አንቺ እኮ ትልቅ ልጅ ነሽ አይደል እንዴ ነገ የሚባል ነገር አለ አንቺ ህይወት ውስጥ እኮ ነገሮች መስተካከል የሚችሉ ነገሮች ናቸው አንዴ የተፈጠረው ነገር ተፈጥሯል ያንን ነገር ግን እኛ ይሄር ነው አጥርተን ነበር ምን ማለት ነው እንደዚህ ማድረግሽ ለምን እንደዚህ ታደርጊያለሽ ሳራ ይሄ እኮ በጣም ከባድ እኮ ነገር ነው ህይወትሽ ላይ እኮ ነው እየቀለድሽ ያለሽው ታዲያ እኔ እኮ ፈልጌ አይደለም ታውቃለህ ያ ሁሉ ነገር ምን እንደተፈጠረ ታውቃለህ ዲቆይሽ እኔ ከማንኛችሁ ሉን እዚህ እናንተ ቁጭ አርጋችሁ ሁሉ ትነግሩኛላችሁ እዛ ደግሞ የሚሉት ነገር ሌላ ነው በዛ በኩል አባቴም አለ ደኔሽ ከየትኛችሁ ነው መሆን ያለብኝ ለኔ ስለምን አትረዱኝም እሱ የሚለውንም እየሰማችሁ ነው አይደል እሱ እንኳን እኮ ነው ያገነም እሱ ራሱ ከነሱ ጋር ሆኖ ነው ሁሉም እኮ ነው ተባብረው ነው እየጮሁ ያሉት
ምንም ነገር ማድረግ አልቻልኩም ማንም ሰው እኔን ሊረዳኝ አልቻለም እኔም እኮ የሰው ህይወት ነው ቀላል ነገር እኮ አይደለም እነሱ እኮ ያሉትም አሁን ልጅ ይውራን ነው ያሉት ሁሉም ቢሆን አባቴም ቢሆን ጠጥቶ ይመጣል በፊት እንኳን እንደዛ የማይመላለሰው ያ ሁሉ ነገር ሲቻግረን ዞር ብሎ ያላየው ለዚህ ሲሆን ግን ቀን በቀን ይመላለሳል ሲጀመር እሱ መጥፎ ነገር ባለበት ቦታ ሁሉ አለ ይመጣል ይጮሃል የሱ ጩኸት ነው በቃ ሲጀመር ጎረቤቱ ራሱ ሰፈሩ ራሱ በሱ ጩኸት ነው ይሁሉ ነገር የተዳረሰው ይገባኛል እኮ ማለት እኔም ሁላችንም ይገባናል ሳይገባን ቀርቶ አይደለም እኛ ይሄንን ይያልንሽ አለ ነው ታዲያ እናንተ ቢገባችሁ እንኳን እኮ ከኔ ጎን መቆም አለባችሁ እኔ በቃ ካለው ሁኔታ አንፃር በጣም ነው በቃ ሁሉም ነገር የከበደኝ ከምል በላይ ምንም ማለት ሶሻል ሚዲያ የለኝም ሁሉ ነገሮችን አጥፋፍቻለሁ ከህብረተሰቡ ለመገለል እሺ ያንንስ ይሁን አልኩኝ እነዛ ሁሉ ነገር እንኳን ከሰዎችን ለመራቅ ብዙ ነገር አጥፋፍቼ ምንም ነገር አልተጠቀመው ሶሻል ሚዲያ ስልክ የሚባል ነገር ራሱ ስልኬን ዘግቼ ነው ያለሁት ከማንም ሰው የሚደወለው ነገር ላለመስማት እንደዛም ሆኖ ያሉን ነገር እርቄ ቤት ውስጥ ተደብቄ ነው ያለሁት ያሉን ነገር አርቄ እንኳን እዚህ ቤት ውስጥ ያሉ ሰዎች እንኳን ሰላም ሊሰጡኝ አልቻሉ እንደነገርኩ አባቴ በፊት ማይመላለስ አሁን ይመላለሳል በዚህ በኩል እናቴም አለች ምን ልበል የሰፈሩ ሰው ይመጣል ቀን በቀን የነሱ ወሬ እንኳን የነሱን ሐሜት የነሱን ሀፍ መስቻል ራሱ በጣም ከባድ ነገር ነው ከመል በለ ታዲያ እኔ በየትኛው አቅሜ ነው ይሄን ነገር ልቋቋም እችል እኔ እኮ ልጅ አይደለም እሱም ቢሆን ከጎኔ አይደለም ያለው ማንንም ሰው ነው ከጎኔ የሌለው ማንንም ሰው ስለዚህ በእንደዚህ አይነት ሁኔታ ውስጥ ሲሆን ምን ላስብ እችላለሁ በቃ ሁሉም ሰው እኔ ተቃራኒ ነው ይሆናል ማንንም ሰው ሊደግፈኝ አይችልም ስለዚህ እነዚህ ስሜቶች ሲደራረብብኝ ምን ላድርግ በቃ የልጄን ነፍስ ከማጠፋ እኔም አብሬ ሞት ይሻለኛል አብሮ መቀበር ነው የሚሻለው እኔ እንደዚህ አይነት ህሊናም የለኝም እኔ እንደዛ አይነት እርጋትም አላደኩም ሲጀምር እንደዛ እንዲሆን ፈልጌ አይደለም ምንም እንዴት መሰለሽ አሁን ልጁ መወለድ የለበትም አየህ አይደል አሁን ቢሆን እንደዚህ ነው የሚለኝ በቃ ከእቴ እንዴት ነው ልጅ የሚኖርኝ እንዴት ታዲያስ ፈልጌ ነው እንዲያረኩት እኮ ተፈጥሯል በስተተፈጠራ ይሄ ነገር ነው ድጋሚ ሊያገናኝ ይችላል ይሄ ነገር ነው ልጁ ነው ለዛ የልጅ መወለድ የለበትም እኔ ግን ምንም እኔ እንደዚህ አይነት እንጃ እኔ እንደዚህ አይነት ሰው አትመስለኝም ነበር ታውቂያለሽ ከዚህ በፊት እኔ ምን ያህል ልጅ እንደምወድ ታውቂያለሽ እኮ ታዲያ እኮ በቃ ፈጣሪ ያደረገው ነገር ነው በፈጣሪ ስራ ጣልቃ ይገባ እንዴት ነው እኔ ልቀበል የምችለው እንዴት ነው የምቀበለው እንዴ በቃ ፈጣሪ እኮ ፈቅዶ ነው የሰጠው እኮ ነው ታዲያ አንተ በፈጣሪ ስራ ምን ጣልቃ አስገባ ምን አይነት ኃጢአት ውስጥ ነው የምትገባው ፈልጌ አይደለም እኮ ምን ፈልጌ አይደለም የሚባል ነገር የለም እኮ በቃ ፈጣሪ ያለው ነገር ነው ምን ያስገባል ከእቴ እንዴት ልጅ የሚኖርኝ በቃ ፈጣሪ አለ እሱ የሚሰራውን ነገር ያርቃል በቃ እንዴት ነው ይሄ ልጅ የሚያድገው በምን አይነት ሁኔታ ነው የሚያድገው በቃ አይደለም እሱ እንኳን ምንም ሊረዳኝ ነው አይደለም እንደዛ እኮ አይደለም አለመረዳት እኮ አይደለም ሳሪ እኮ በቃ እኔ ከወድጄ አይደለም ለምንድን ነው ማትረዱ ቆይ ሁሉ ነገር አንተ ወንድ ስለሆንክ ነው ነገ እኔ ላይ ደርስም ብላ ነው ነገ እኮ ከኔ ርቀ ብትሄድ እንኳን እኮ ሴት ልጅ ይኖራል አይደለም እያንዳንዱ ስቴፕ ላይ እኛ ካንቺ አጠገብ አይደለም በሚፈጠረው ነገር በጭራሽ ሲጀምር እንዳንተ ነሳው ነው ምርጫ ማድረግ አልነበረብኝ ሳራ በዚህ ሁኔታ እንድትረጁ አልፈልግም እኛም ቢሆን እንደዚህ ብለሽ እንድትረጂ እንደዚህ አይደለም እኮ በዚህ ሰዓት ይኸውልሽ የመረዳት ያለ መረዳት ሁኔታ እኮ አይደለም ጉዳዩ ከዛም የከፋ ነገር ነው አይደል እንዴ ይሄ እኮ በቃ የተረጋገጠ ነገር ነው እናንተ ወንድምና እህት ናችሁ ህይወት ሲጀምር ማናችሁም ጣልቃ መግባት የለባችሁ በቃ አትድረሱብኝ ማልደርስባችሁ እኔ ከሰው ለመራቅ ብዬ አይደል እንደ ቤት ውስጥ ለብቻ ጨለማ ክፍል ውስጥ ሙሉ ወድጄ ነው በቃ እኔ አልደረስኩባችሁም አይደል አትድረሱብኝ ሳራ ይገባኛል ያለሽበት ሁኔታ ይኸውልሽ ያለሽበት ሁኔታ እኛ እኮ ይገባናል ነገር ግን ይሄ ደግሞ ያንቺ ህይወት ነው እኛ እዚህ ድረስ አሁን ድረስ አብረንሻል ይኸውልሽ እኮ እዚህ ድረስ አብረንሻል ነው እኛ ያንቺ ህይወት ስለሚያሳስበን ነው እኛ እኮ ትተናችሁ ነበር አይደል ይሄንን በቤተሰብ በራሳችሁ ጉዳይ ተወያይታችሁ ፍቱት ብለን እኮ እኛ ነገሩን እኮ ትተን ነበር ነገር ግን ያንቺ ሁኔታ እያደር ደግሞ እያሳሰበን የመጣው ምን ማለት ነው ራስሽን እስከ ማጥፋት ድረስ ቀን በቀን ራስሽ ላይ ሙከራ እያደረግሽ ነው ያለሽው ያ ያሳስበናል ያንቺ ህይወት ያሳስበናል እኮ እሱ እኮ ነው አሁን እኮ እዚህ ድረስ አሁንም እንድንመጣ ያደረገን ዘግተናል በቃ ጨርሰናል ያልነውን ኬስ ተመልሰን እዚህ ድረስ እንድንመጣ ያደረገን እኮ እኛ እኮ ይሄ እኮ ነው እኮ ያንቺ ህይወት ስለሚያሳስበን ነው ሌላ ምንም ነገር እኮ አይደለም ቀን በቀን ራስሽን የማጥፋት ሙከራ ምን ማለት ነው ይሄ እኮ ውሳኔ ላይ ሊደረስ እኮ የሚገባ ነገር ነው እኮ ፈልጌ አይደለም ታዲያ ምን ላድርግ እኔም እኮ
እኮ ግድ ሆነብኝ ነው ማንም ሰው እኮ የሚረዳኝ የለም ሁሉም ሰው የልጁን ነፍስ አጥፊ እኮ ነው የሚለው ልጁን አስወርጂ ነው የሚሉት እኔ ደግሞ እንደዛ የሚያደርግ አቅም የለኝም ምንድነው ከዚህ ቦታ ሄዶ ሌላ ቦታ መኖር በቃ ልጄን ወልጄ ማሳደግ እንጂ በፈጣሪ ስራ ጣልቃ አልገባም እኔ እንደዛ አይነት አቅም የለኝም ልጅ የማስወረድ የሰው ነፍስ የማጥፋት እኔ በእንደዛ አይነት ሁኔታ አላደኩም እንደዛ አይነት ሰው እንዳልሆንኩ ታውቃለህ አንቺ የተሻለ ህይወት መኖር አለብሽ በጭራሽ እኔ በጭራሽ እንደዛ አላደረግም በቃ ነገርኩ እኔ በቃ ከዚህ ቦታም ሄጄ ቢሆን ርቄ ጂን አሳድጋለሁ ምንም አይነት መስዋዕትነት ከፍዬም ቢሆን በቃ እኔም እኮ ልጄ እኮ ነው እዚህ ጋር ደግሞ አንቺ ብቻ ውሳኔ አይደለም ገብቶሻል ይሄ ልጅ ያላባት ማድረግ የለበትም ገብቶሻል እኔ ስንት ነገር እንዳሰለፍኩ አውቃለሁ እኔ አባትነት ፍቅር እንኳን ምን እንደሆነ አላውቅም ገብቶሻል ይሄ ልጅ ጣፋንታ እንዲደርሰው አልፈልግም እኔ እዚህ ጋር ደግሞ ልጁ መወለድ አለበት ብለሽ በራስሽ መወሰን ያለብሽ ነገር አይደለም ይሄ ልጅ ያላባት እንዳር ከፈለክ ደግሞ ሐሳብን ቀይር ኖ በቃ አብራን ነው ማሳደግ ያለብን ለኔ እንደግፈ ከኔ ጋር ነበር ሲጀመር መቆም ነበር እንዴት ነው አንቺ አሁን ከኔ ጋር አብረሽ የመኖር ሐሳብ አለሽ ከወንድምሽ ጋር በእንደዚህ አይነት ሁኔታ ይሄ ፈጽሞ ማይሆን ነገር ነው እኮ እንዴ ፈጽሞ ማይሆነው እኮ እናንተ ያላችሁት ነገር እኮ ነው የሰው ነፍስ አጥፍቶ መስለቅ አለ እንዴ አይደለም እንዴት ነው ይሄ ልጅ አሁን እንዴት ነው እኔ አሁን ይሄ ልጅ እኔ አጎቴ ብሎ ነው የሚጠረኝ አባቴ ብሎ ነው የሚጠረኝ ይሄ ልጅ አሁን ምንም ብሎ እንዴት ነው ሊሆን የሚችለው እኔ እኮ ፈጽሞ ሊሆን አይችልም ያልኩሻለሁ ገብቶሻል አንቺም ይሄን ነገር ተረጋግተሽ ማሰብ አለብሽ አንቺ አሁን እያሰብሽ ያለሽው እኔ እንጃ ምንም የህፃን አይነት አስተሳሰብ ነው ልጅ መወለድ አለበት እያልቻለሽ ፈጽሞ በምንም አይነት መንገድ ብትጂ ሊሆን ማይችል ነገር ነው ይሄና ፈጽሞ ሊሆን አይችልም እኔ ነግሬሃለሁ እኔ በተረጋጋ ይሄን ሁሉ ጊዜ ሰጣሽ እኔ እንድታስቢ ነው ገብቶሻል ማሰብ ካለብህ አንተ ለማሰብ መቻል ያለብህ ሞገን ካለብህ ለይነ ሞገን ነው እንጂ እንደዚህ ልጁ መወለድ አለብሽ ብለሽ እኔ ያለ ደረጃ እንደደረስሽ እንደውም እኔ ያላወኩም ነበር ጀመር አንተ ለኔ የምትሆን ሰው አልነበርክም እኔ ነኝ የተሳሳትኩት እንዴ ቆይ እንዴት ከነሱ በፊት እኮ ነው ነበር አይደለም የምታውቀው እኔ ላይ ምንም ነገር ቢደርስ እኮ ነው ነበር መወገን የነበረብህ አንተ ግን ጭራሽ እንኳን በእንደዚህ አይነት አደጋ ውስጥ መወገን የምችልበት ነገር አይደለም አንተ እኮ አፍ ኖሮ እንኳን ማውራት የምችል ሰው አይደለህም ቀና ብለህ እንኳን ታየኛል አፍረት እንኳን የለህም አይደል ከጎኑ እኮ ባቋረጥ ልጅ ታስወድ ነበር አይደል ይሄ ታዲያ ምን አይነት ጭካኔ ነው ምንድነው ማለት መቼ ነው እንደዚህ ሆኖ ዛሬ ሰው መስሎ ፊት ለፊቴ ቆሞ ያወራኛል ደግሞ አገባኝም አንዴ ቆይ ይሄን ነገር መጀመሪያ አጥሩልኝ ምንድነው የተፈጠረው ማለት ምንድነው አሁን ይያልሽኝ ያለሽው ለኔ አዲሴ ነው የሰራው ምንድነው ያደረግ እንደነበረው እኮ የሰራውን ስራ ያውቃል ምንድነው የተፈጠረው ምንድነው ያደረገው ምን ይተመሰለ ህክምና ላይ ባለችበት ጊዜ ላይክ ልጁ ምን አይነት ደረጃ ላይ እንደደረሰ ልትነግረው ነው አይደል ለሱ ኖ ማወቅ አለባቸው ከመጀመሪያው ጀምሮ ከኛ ጋር ነበሩ ወንጀል ነው ይሄ ወንጀል ነው ይሄን ታውቃለህ እኔ ጭራሽ አዲስ ሰው ይሆን በዛ ላይ ደግሞ በህገወጥ መንገድ ነው ነበር ሊያስወርደኝ ነበር ገንዘብ ከፍሎ እኔ በማላቅበት ሁኔታ ነው ምልክ አንቺ እኮ ይሁን ቢባል አሁን እንዴት ነው የዚህ ማህበረሰብ ወሬ ይችላልሽ እንዴት ነው አይ አንተ ማህበረሰቡ ወሬ ነው እንጂ የኔ ጤንነት ምንም ማያሳስብክም አይደል እንዴት ነው ማያሳስበኝ ምንም ማያሳስብህም እንጂ ጭራሽ ታመሜ በተኛውበት እኮ ነው ልጁ ጽን ሲወረድ ብለክ ከዶክተር ጋር ታወራይ ነበር አይደል ሄኖክ እንደዛ ያደረክ ነበር አንተ እሷ በማታቀበት ሁኔታ በህገወጥ እንዴት መሰለ ያለውን ነገር ከዶክተሩ ጋር ስናወራ የነበረው ልጁ ምን አይነት ደረጃ ላይ እንዳለ ጤንነቱን እና መውረድ ይችላል አይችልም የሚለውን ነገር ነው በፖዚቲቭ ወይ ነው ጤንነት ምንም ማሳስብ አይደለም ላንቺ ጤንነት እኮ ስለኔ እኮ አይደለም የጠየቀው እያንዳንዱ ነገር ሰምቼያለሁ ጤንነት ነው ይሄ ልጅ ቢወርድ ልትጎዳ ትችላለች አትጎዳ የሚለው ነው ከዶክተሩ ጋር ስናወራ የነበረው እንደዛ አይደለም ያልከውን ሰምቼ እንጂ ነው በሌላ ነገር አይደለም አንቺ በኔጌቲቭ ተረድተሽ ነው አይደለም እዚህ ባለችበት እንዴት ነው ኔቶች ምናከናውን እንችላለን አይደል ያልከው እያንዳንዱ ነገር እኮ ሰምቼያለሁ አይደለም እንደዛ አይደለም ተሳስተሻል አንቺ በተቃራኒ ነው የሰማሽው በኔጌቲቭ ወይ ነው የሰማሽው አንቺ ሄኖክ አሁን ስለ ልጁ ነው ያወራሁት ያለሁት ላይክ ምን አይነት ደረጃ የልጅ ቢወርድ ጤንነቷ እንዴት ሊሆን ይችላል የሚለው ነው ኒኮ ሄኖክ ምን አይነት ሰው ይሆንክ እንደው ይኸውላችሁ አሁን ይሄንን ሁኔታ አንተ በዚህ ሁኔታ ማድረግ አልነበረብህም ነበር ምንድነው እንጂ ጋር እኮ የኛን ሐኪሞች ጭምር እንድታገኙ ያደረግናችሁ ይሄ ነገር እኮ እንዳይፈጠር ነው ቆይ እኛ ከዛ ቀን በኋላ ይሄ ነገር ከተረጋገጠ ዲኤንኤ ውጤት ከተለያየን በኋላ እስኪ ሁለታችሁ ተቀምጣችሁ አውርታችሁ ነበር ወይ
የነበረውን ነገር ለውሳኔ እንድትደርሱ እንዲያደርጋችሁ መቼም ሁለታችሁ መጀመሪያ ለብቻችሁ አውሩ ብለናችሁ ነበር አይደለ? እስኪ ከዛ በኋላ ተወያይታችሁ አውርታችሁ ነበር ወይ? በየትኛው መች ቦታ ይሰጠኝና ሲጀመር እሱ እኮ የኔን ሐሳብ ሳይሆን ሁሉንም ነገር በራሴ የሚለው ካልሆነ ነው የሚለው። ስለዚህ በእንደዛ አይነት መንገድ ደግሞ ከሱ ጋር ቁጭ ብዬ ላወራ አልችልም። ቦታ እኮ መስጠት ያለ መስጠት ሌላ ጉዳይ ነው። ይሄ ደግሞ ውሳኔ የሚፈልግ ጉዳይ ነው። የኔ ህይወት ነው አይደለ? በቃ እሱ የራሱ ህይወት ማለት የኔ ህይወት የምትዩ ብቻ እኮ አይደለም ሳራ። ይሄ እኮ የኔ ህይወት የምትዩ ብቻ እኮ አይደለም። ልጅ እኮ የሁለታችሁም ልጅ እኮ ነው። ያንቺ ብቻ አይደለም እኮ የሱም ልጅ እኮ ነው። እንዴት ነው እሱ ብቻ? ችግር የለውም። እሺ እንግዲህ ተመልካቾቻችን ምናልባትም በተጨማሪ ደግሞ ማዘረን እናገኛቸዋለን ብዬ አስቤ ነበር እዚህምና እንደሰማሁት ከሆነ ከሆስፒታልም እንደተደወለላቸውና ምናልባትም ሐኪማችን እንደዚህ ስለ ጉዳዩ ማውራት የምፈልጋቸው አንዳንድ ነገሮች አሉ ብሎ እንደጠራቸው ነው ሀናም የነገርሽኝ። ነገር እንዲያወራ አልፈልግም ብያታለሁ። እሷ እኔን እምቢ ብላ ነው እንጂ ሄደችው። ሲጀመር እናንተንም በእናንተ በኩል ያለ ዶክተርም ማንንም ማማረከር አልፈልግም። በቃ ስለ ልጄ እኔ ራሴ አውቃለሁ። ይኸውልሽ ሳራ ይሄ እኮ ስለ ልጄ ብለሽ እኮ የግል ጉዳይሽ አድርገሽ እኮ የምታየው ጉዳይ አይደለም። በቃ ይሄ እኮ ልጄ ነው። ማስወረድ አለማስወረድ የራሴ መፍትን አይደለ? በቃ ምንም አይነት ዋጋ መክፈል መስዋዕትነት መክፈል ካለብኝ ልጄ ነው ልጄ አሳድገዋለሁ እንጂ እኔ የማይሆን አጽያት ውስጥ አልገባም። ፈጣሪም ለመልኩ ነው በቃ ይሄን ነገር ያደረገው። ስለዚህ በፈጣሪ ስራ ጣልቃ አይገባም። መፍትሄ ጋር ለመድረስ ነው እዚህ ድረስ እነሱንም ማስቸገር ላይ እዚህ ድረስ የመጣ ነው። ጥሩ ሁኔታ ላይ አይደለሽም ይገባናል። ጥሩ ሁኔታ ላይ እንዳሉንሽ ይገባኛል። እንደ ጓደኛ ብዙ ነገር ልረዳሽ እችላለሁ። ግን እየወሰንሽ ያለሽው ነገር ልክ አይደለም። አንቺ ያለሽበት ሁኔታ ጥሩ ስላልሆነ እኛ ካንቺ የተሻለ ላንቺ እናስብልሻለን ብለን በማሰብ ነው እዚህ ድረስ የመጣ ነው። እኔ በቃ ተናግሬያለሁ። እኔ በቃ የማንንም እርዳታ አልፈልግም። ሐሳብሽ በቃ የማንንም አልፈልግም። እኔ በቃ ለምን አተውኝ? ምን ለምንድነው ሰው በየቀኑ አዳዲስ አታምጡብኝ? እንዴ ከናንተ ለማራቅ አይደለም እንዴ ብቻዬን ያለሁት? ሌላ ሰው እኮ ነው እሺ። እሺ አንዳንዴ ደግሞ በሱ ቦታ ሆነሽ ለመረዳት ሞክር። እንዴ ቆይ ለምን ስለራስሽ አስቢ ያልኩሽ አይደለም። ተረድቼሻለሁ እኮ አንቺ ግን ከዚህ ልጅ በላይ የሚያስፈልግሽ የራስሽ ህይወት አለ። አንደኛ ነገር በቃ የራስሽ ህይወት ኑርበት። እኔ ስንት ጊዜ ነው ነገርኩሽ? ምን ያህል ጤነኛ ሊሆን ይችላል? ስንቴ ነው ራስሽ ለማጥፋት የሞከርሽው? ስንት መድኃኒት ነው እየቃምሽ የነበረው? ደምሽ ፈሷል። ባለፈው ስንት ነገር ነው ያወራነው። ልጁ ጤነኛ ሆኖ እንዲወለድ አትፈልጊ? በጣም ብዙ ነገር እያወራን ነው አይደል? ደጋግመን ሁሌ በዚህ ኬዝ ሁሌ ማውራት አይከብድም? ታሪ እኔ እኮ ላንቺ መጥፎ ነገር አላስብልሽም። ጓደኛሽ ነኝ። ገቦሽ? በጣም ብዙ ነገር አብረን አሳልፈናል። ላንቺ ጥሩ መጥፎ ነገር አላስብም። ጥሩ ነገር ጓደኛዬ ኮሽ እኮ እየነገርኩሽ ነው አይደል? በቃ ይሄን እንኳን ለምን አትረጅኝም እንዴ? ቆይ ይሄ ልጅ ነገ ተወልዶ አባቴ ማን ነው ሲልሽስ? ሄጂ አይመለከታችሁም። በቃ እንደዚህ ሰው እየሰበሰበሽ አታምጪ። በቃ ነልፈስ አክስትህም ነኝ እህትህም ነኝ ነው የምትይው? ይሄን ነገር አልተረዳችሁም። ልክ አይደለም። ልክ አይደለም። እኮ እንደዚህ አልነበረችም። በመነጋገር ነበር የምታምነው። እኔ አላቅም። ምን አይ በጣም በቃ የሚደስልኝ የተቀየረችው ልጅቷ። አሁን ምንድነው እንግዲህ ሳራ ያለውን ነገር ከዚህ በኋላ ይሄ መወያየቱን ቁጭ ብሎ መነጋገሩን ከመጀመሪያውም ጀምሮ ይሄ ጉዳይ እዚህ ጋር ሳይደርስ እንኳን ያስፈልጋል ያልንበት ዋና ምክንያት ይሄ ነበር። ምንድነው እስኪ መሆን ያለበት? ምንድነው የምታስቡት? እናንተ መጀመሪያ እኮ መነጋገር ያለባችሁ ነገር ነው። በቃ አንቺ ግን ጉዳዩን እዚህ ጋር እያደረግሽ ያለሽው የግልሽ ጉዳይ ነው። አንቺ ብቻሽን የምታደርገው ምንም ነገር የለም እኮ። በራስሽም መወሰን የምትችይው አንዳችም ነገር የለም። እርግጥ ነው ልጁን ተሸክመሽዋል፣ እንግዲህ አርግዘሽዋል። አንድ ይሄ ጽንስ ተፈጥሯል አይደለ? ነገር ግን ልጁን ደግሞ የማን ነው ልጁ? አባት አለ። ስለዚህ የልጁ ህይወት ተበላሽቷል እኮ እዚህ ጋር የልጁን ህይወት እኮ በደንብ ነው የተበላሸው። ያለ ዘመድ ያለ ሰው እንዴት ብቻውን አስቀምጠሽ ልታሳድጊው ነው? እያደገ ሲመጣ የሚሰማውስ ነገር ከሰው እኩል አይደለም ብሎ እኮ ነው እንዲያስብ የምታደርጊው። ማሳደግ እኔም ያንቺ ልጅ ማሳደግ አያቅተኝም አይከብደኝም። ግን በምን አይነት ሁኔታ ነው የሚያድገው? ብቻውን ሸሽገን ብቻውን አድርገን እንደሆነ ነገር ልናሳድገው ነው? እንዴት ነው ቆይ የምታስቢው? ያንቺስ ጤንነት እንዴት እየተንከባከብሽው ነው? ጽንሱን አይደለም እኮ ትሪት የምታደርጊው በመድኃኒት በገመድ ምናምን አይደለም አይደል? ሳራ ከምንም ነገር በላይ አሁን የሚያሳስበው ነገር ያንቺ ጉዳይ ነው። ያንቺ የጤንነት ጉዳይ ነውና አንቺ እዚህ ጋር ራስሽ መንከባከብ አለብሽ። ይሄም ልጅ እንግዲህ ከዚህም በኋላ ልጁ እንግዲህ ኖረ አልኖረ እኮ አንቺ ደህና ስትሆኚ ነው። አንቺ እዚህ ጋር በህይወት ስትቆሚ ነው። አንቺ አልፎ ተርፎ እያደረግሽ ያለሽው ራስሽን እስከ ማጥፋት ነው። ምን ማለት ነው ራስን ማጥፋት ማለት?
ስትኖሪ ነው ሁሉም ነገር እኮ የሚኖረው አይደል እንዴ ያለውን ነገር ከገባሽበትም ሁኔታ አንፃር ይሄ ምንድነው ሳይኮሎጂስቶችን እኮ ወደ አንቺ የመደብንልሽ እኮ ይሄን ነገር እንድታወሪ ነው እንደ ሄኖክም ደግሞ ወይ ደግሞ ወደ ጸበልም ቦታ ሄዳለሁም ካልሽ እሱ ያንቺ ምርጫ ነው እኮ ስለዚህ ያለውን ነገር አንቺ መጀመሪያ ራስሽን ማዳን አለብሽ ደና መሆን አለብሽ እንዳየሽ እኮ ደና እኮ አይደለሽም አንቺ እኮ መጀመሪያ ራስሽን ማስታመም አለብሽ እኮ አንቺ ስትቆሚ ነው ሌላው ነገር የሚቀጥለው እኮ ይኸውልሽ እዚህ ጋር እኮ እንግዲህ እኮ ውስጥሽም እኮ ያለው ልጅ እኮ ደናም እንዲሆን ከፈለግሽ እኮ ደና የሚሆነው አንቺ መጀመሪያ በህይወት ስትቆሚ ነው ስንት ነገር ነው ሊፈጠር የሚችለው አስቢው እስኪ ቆይሽ እኔ ከዚህ በላይ ምን እንዳደረግ ነው ፈልጉት ቆይሽ ያለውን ነገር መጀመሪያ አንቺ የኔ ነው ብቻ ከሚለው ስሜት ውጪና እንግዲህ እንደ ሁለታችሁም ልጅ እንደ ቤተሰብም ተመካከሩ መጀመሪያ ከዛ በኋላ የራሳችሁን ውሳኔ ወስኑ እኮ ያልኩ ነው ውሳኔ ተናግሬያለሁ በቃ እኔ ማንንም ሰው እየመጣ እንዲ አርጊ እንዲለኝ አይደለም በቃ እኔ ወስኜ ጨርሻ እልህ አይደለም በቃ እኔ በኔ በኩል ወስኛለሁ ያልኩሽ አይደለም የምር ለዚህ ልጅ ብታስቢ ከሆነ ተወልዶ ምን አይነት ሰው ነው የሚሆነው እንግዲህ ካልጄ እኔ በቃ እኔ ለልጄ ነው ያልበቃ አባት ማደግ ምን አይነት ስሜት እንዳለው በቃ እኔ እንዲያርግም አይደለም ሲጀመር ያልቻለችም እኔ እንዴት በቃ እኔ እንዲያርግ እኮ አልልህም እኔ እኮ እንደዚህ አርግለት አይደለም በቃ ለልጄ እኔ ራስ አላንስ እሺ እንዳልኩሽ ሳራ ከምንም በላይ ያንቺ ህይወት ነው በዚህ ሰዓት ላይ ያሳስበን የሚገባው ነገር በተደጋጋሚ ራስን የማጥፋት ሙከራ ቀላል ነገር እኮ አይደለም እኮ ሌላው ቀርቶ ትናንትና እንኳን እንግዲህ ከሐና ጋር ቅድም እያወራን ነበር ትላንትና እንኳን ሳይቀር ራስሽን እስከ ማጥፋት ሙከራ ደርሰሻል በገመድ አንቆ ራስን እስከ መግደል ድረስ ተስፋ ያለሽ ልጅ እኮ ነሽ ወጣት እኮ ነሽ ዛሬ እኮ ትላንት እኮ በቃ አልፏል እኮ ይሄም ቀን ደግሞ ዛሬም ደግሞ አልፎ ደግሞ ነገ ሌላ ቀን ሆኖ ታያዋለሽ እኮ ምን ነው በተሳካልኝ እኔ የልጄን ህይወት አጥፍቼ እኔ ምን አይነት ህይወት ነው የሚኖረው እንደዛ ማለት የለብሽ በቃ ወይ ከልጄ ጋር ላይ መቀበር ላንቺ ጤንነት አስቤ እኮ ነው እኔ አንቺ ስንቴ ነው ራስሽን ለማጥፋት ሙከራ ያደረግሽው እንዴት ምንድን ነበር እስኪ ትላንትና የተፈጠረው ነገር እስኪ ንገሪኝ ለትንሽ ነበር ያጣሁት በቃ እናትየው ተሳስተው ሽንት ቤት ባይሄዱ ኖሮ እሷንም አተነው ነበር ገባ እዚህ ጋር እኔ ያልኩ ያለው አትሊስት አንዱን እናድን ገባ አንዱ እንኳን ይደን በቃ የሆነ በጣም ቴንሽን ሆናለች እንደነገርኩ እናትየው ባይገቡ ለእናትየውስ ማለት ትልቅ ሰው ናቸው እንደነገርኩ በጣም ብዙ የሚያሳስባቸው ነገር አለ ባለቤታቸው የመጣ ይበጠብጣል በሽማግሌ በስንት ነገር ነው እንዳይመጣ ያደረግነው ሁሉ ያ ሁሉ ነገር እየተደራረበባቸው ደግሞ የሷ ነገር ያጽንሱ ነገር አለ ድጋሚ ደግሞ የሷ ነገር በቃ በጣም የማይሆን ሁኔታ ውስጥ ነው ያሉት እሳቸው በቃ አሁንም ዶክተሩን ለማናገር ወጣ ብለው ነው በጣም እኔ በቃ ዶክተር ምን እኮ በቃ ጭንቅላቴ ሊፈነዳ ነው ለምንድን ነው ማትረዱኝ እኔ እኮ በቃ ከአቅሜ በላይ ሲሆን ሳንረዳሽ ቀርተን አይደለም ላንቺ በማሰብ እኮ ነው እኔ ለኔ ቀላል ይመስልሻል ይሄ ነገር እኔ እኮ እትነስሽና ምን ይስቀበልኩ በጣም ከባድ ነበር በቃ እኔ በቃ ከዚህ በኋላ ምን ነገር አትበሉኝ በቃ እንዴ ያለብኝ ነገር ይበቃኛል ይገባኛል ሳሪ ያለሽበት ሁኔታ አሁንም የምልሽ ነገር ደጋግሜ የምልሽ ነገር ሁላችንም ስለሚገባን ነው ለዛ ነው እንግዲህ ብዙ ነገር እየጣለን እዚህ ጋር አንቺ ድረስ የመጣ ነው ምናልባትም ቅድምም እንደተናገርኩት ማዘርንም ላገኛቸው ፈልጌ ነበር አሁን በዚህ ጉዳይ ላይ እሳቸውንም ላናገራቸው ፈልጌ ነበር ነገር ግን እስኪ ሐኪሙ ነይና እናውራ ብሏት ሄዳለች ስላለች ነው ሐና እስካሁንም እሳቸውን ያላስገባውና እስኪ ከተቻለ እሳቸውን እንጠብቃቸውና እሳቸው ጋር አናግረናቸው ከእሳቸው ጋር ያለውን ነገር አውርተን እንግዲህ የምንለያይ ይሆናል ነገር ግን እስኪ መጀመሪያ ያለውን ነገር እንስማው ምንድነው እስኪ ከህክምናም አንፃር የኛም ሐኪሞች ጋር እንደውል እና እስኪ በስነ ስርዓት አንቺም ያለውን ነገር ከህክምናም ሁኔታ ከዛ በፊት ግን ያንቺ ደና መሆን ስለሚያሳስበን ነው ወደ ህክምናም ቦታ እንግዲህ ድጋሚም ቼክ አፕ ማድረግ ካለብሽ ድጋሚም ሄደሽ ያለውን ነገር ምክንያቱም ያለሽበት ሁኔታ ቀላል ነገር አይደለም ስለዚህ ያለውን ነገር ከህክምና አንፃር እንየው እስኪ ምናልባትም ማዘር እስከሚመጡ የተወሰነ ደቂቃ እንጠብቃቸውና ደውሉላቸው እስኪ ምናልባትም ብናገኛቸው ጥሩ ነበር ኑር ማዘር እንዴት ነው እየጠበቅነው እኮ እሱን እየጠበቅነው ነበር እንዴት ነው አዎ ሰላም ነው አረፍ በሉ እሺ እንዴት ነው ማዘር ምን ነው የተፈጠረ ችግር አለ እንዴ
ማለት ምንድነው ማዘር? ምን አለሽ? ለምን ይርስ ሲጀመር እኔ እኮ አትሂጂ ብዬሽ አይደል እንዴ? ምንድነው የተፈጠረው? ይሻል በቃ አትመላለሽ ይዛ። ምንድነው የተፈጠረው ነገር እስኪ ምንድነው የሆኑት ነገር ንገሩን እስኪ ማዘር ምንድነው የተፈጠረው? እሜ ምንድነው? ምን ሆነሽ? ይረጋጉና ይንገሩ ችግር የለውም። ደህና አይደለችም ማለሽ እንዴ? አዎ እንግዲህ ምን ጤንነቷ ጥሩ አይደለም? ምንድነው? እኔ እኮ ደህና ነኝ በቃ ምንም እኮ አልሆንኩም ደህና ነኝ። አታልቅሽ እንጂ እሜ ምን ሆነሽ ነው? ንገሪኝ እንጂ ለኛ። ምንድነው እስኪ ተረጋግተው ንገሩልኛ። ያው እኛ የተቻለንን ለማድረግ ብዙ ጥረት አድርገን ነበር። እሺ ምን ተፈጥሮ ነው? ይሄኔ ደህና አይደለው እንዴ? ምንድነው የምትይማዬ? ወይኔ አብራት ምንድነው እስኪ መሄድ ነበር። ይረጋጉ መጀመሪያ እስኪ ይረጋጉና ይንገሩ። ምንድነው እስኪ ሁኔታዎችን ምንድነው ያለውን ነገር ንገሩ። ምንድነው ሆስፒታል ንገሪን እንጂማ። ያው ባለፈው ራሷን ልታጠፋ ራሷን ወድቃ ነበር። እሺ ያው እንደምንም አፋፍሰን ሐኪም ቤት ወሰድናት። መቼም ነፍሷ ተረፈ። ይሄንን ነበር መጀመሪያ የሚፈራሁት። ምንድነው? ቆይ ለምን አትነግሪኝ? ያው ዶክተሩ እንደነገረኝ እንደሆነ ከበድ ያለ ነው መቼም እኮ ምንድነው ጉዳዩ ይንገሩ ማለት ነው። ምን ብሎሽ ነው ተብሎ ይወራል እናንተዬ? ምን ቆይ ተረጋጊና ወይ ቁጭ ብለሽ ንገሪኝ። ይንገሩን እስኪ ማዘር ይረጋጉና ያለውን ነገር ንገሩን። ምክንያቱም እሱ ተጨናቅፏል በቃ ተበላሽቷል። በስመ አብ እንዴ ሳራ ውሃ አምጡ።